ቤተሰብ ሰላም ሰላም፣ እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ላይ ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝዝት ይበልልኝ። ስራ፣ ጤንነት እንዴት ይዟችኋል? ኢንሻአላህ አሪፍ እንደሚሆን ተስፋ አደርጋለሁ። እንግዲህ ስራውም ከወጥ ማለት አይቀርም። ነገር ግን አይዞን፣ እኛ ሁልጊዜም ጠንካራ ነን። አልሐምዱሊላህ ረብል ዓለሚን። ዛሬም እንግዲህ ፈታ እያልን እንቀጥላለን ማለት ነው። ሀባይቦቼ በያለንበት አላህ ይጠብቀን፣ አላህ ከክፉ ነገር ይጠብቀን ማለት ነው። አላህ ጤናችንን ይስጠን። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። ሀባይቦቼ እንግዲህ በባለፈው ጽናት ከቤቷ ወጥታ ሄዳ ነበረ። ነገር ግን ደግሞ እንግዲህ ታውቃላችሁ አይደለ? ያው የባል ወንድም በቤት ተመላሽ ነገሩ ይፈታል፣ በትንሽ በትልቁማ መሄድ የለብሽም ብሎ መልሷት ነበረ። እንግዲህ ያው የባል ወንድም ወጉና ባህሉ እንዲሁም ደግሞ ያለበት ምን ማድረግ እንዳለበት እሱ ስላወቀ ወደ ቤቷ ይዟት ገብቷል ማለት ነው። ከዛ በኋላ ምን ይፈጠራል የሚለውን ነገር አብረን እናያለን። በነገራችን ላይ እንዴት እንደምታስቀኝና እንደምታዝናናኝ ማናት ብላችሁ ታስባላችሁ? ሀና እንግዲህ ቀልቃላዋ ፈታ እያደረገችን ትገኛለች። እንደዚህ ትንሽ በቃ ድብር ሲያደርገን ፈታ ታደርገናለች ማለት ነው። ሀና በጣም ነው ፈታ የምታደርገኝ። በነገራችን ላይ ትችልበታለች ማለት ነው። ነገር ግን ደግሞ አጋጣሚ ሆኖ ኪያ እንዳመማት ስለምታውቅ ወደ ቤቷ ሄዳ ነበረ። ነገር ግን አይ ጥሩ ላይ ናችሁ፣ ምንድን ነው ነገሩ አልገባኝም። ጥሩ አድርጎ ነው የመጣ፣ ጥሩ መጋኛ ነው የያዘህ። ነገሩ እኮ ያስታውቃል። እያንዳንዱ ነገር የገባኝ መሰለኝ። አንተ ጥሩ እያደረግክ ነው። ለነገሩ ብከጅ ይሻልሻል። የት ነው የምሄደው? ሰማይ ቤት ልበልሽ? ኧረ እንደው ዛሬማ ሰማይ ቤት ቢሆን የተሻለ ነው ብላ ኪራን እያማረረ ትገኛለች። እንግዲህ የስራ ባልደረባው እንደዚህ የምታማርረውን ነው ባለ ልቀሚ ነው እያለች መንገድ የምትከፍትላት ጽናት እንግዲህ ያው በጣም መስመር አልፋለች። ነገር ግን ደግሞ ዛሬ ትንሽ የተወሰነም ቢሆን ጥፊ ተከትሏታል። በጣም አሪፍ ነበር። አንዳንድ ጊዜ ሴትና ምጣድ ሲጋጩት ይወዳል የሚሉትን ነገር እውነት ልታደርግብን ነው መሰለኝ። ለማንኛውም እንግዲህ ሀና እየተንቀለቀለች መታ እየተንቀለቀለች ያለች፣ ነገር ግን ደግሞ እሷ ወይም ደግሞ ማነው ጽናት የመሰላት እህትህ አለባብሳ ቆንጆ እያርጋ ሰዳልሃለች እያለች ነው ኪራን እየተናገረችው ያለችው ማለት ነው። ነገር ግን ያው እሱም ጠይቋት ነበር። ለነገሩ ጽናት የምትልሽ ስሜት አንቺ ላይ አለ እንዴ? አረ እንዲያው አንተን እንኳን ባል አይደለም እንዲያው የእንጀራ ጉዳይ ሆኖብኝ ነው እንጂ እኔ ካንተ ጋር ምንም ነገር ከስራ ውጭ የለኝም። ህሊናዬም እንደዛ ነው የሚያስበው። ምን አስበህ ነው? ስብሰባ ሲሄዱ እንግዲህ በቃ እዛ ምንም ነገር ካላልሽ ቦነስ አለሽ። ኧረ እዚህ ቆይተን ቦነሱ ቦክስ እንዳይሆን እንሄድ እያለችው ነበረ። አዎ ጥሩ አድርገሻል። ሀና ከመቀለድና ከመጫወት ወይም ደግሞ ከስራ ውጭ የምታውቀው ነገር የላትም። ነገር ግን የምታውቀው ነገር እንዳላት አድርጋ ጽናት ቤቷን እያፈራረሰችው ወይም ትዳሯን እያፈራረሰችው ትገኛለች። ነገር ግን በዚህ ሁኔታ ላይ አንቺ ነሽ የጨለልሽው እያሉ ሁሎችም ሲፈርዱባት ነበር። አዎ የጨለልሽው አንቺ ነሽ ብሎም ጥፊ ተከትሏታል። ሀና ስብሰባ የመሄዱን ነገር ስታስብ እኔ እዛ ህጃው ምንድነው የምሰራው? በቃ እንደ ጉዝቁድ ብዬ ሳላወራ ሳልተዋወቅ ነው የምመጣው እያለች ስታስብ አንቺ እንደዛ ሆነሽ ሳታወሪ ሳትቅለበለቢ ከተመለሽ እኔ እሸልምሻለሁ ይላታል። ምክንያቱም እሷ አፏን ቢይዟት በመቀመጫዋ ማውራት ስለምትችል፣ እሱም ደግሞ እንደዚህ አድርገሽ ተመጣች እኔ ሽልማት እሰጥሻለሁ ብሏታል። በሌላ በኩል ደግሞ እንግዲህ ክብሮም ቁጭ ብሎ ጆከርን ይጠብቅና ሲመጣ ምን ይለዋል? እንዴት ነህ ሚስቴ ባል? እንግዲህ እኮ ነው ለሰሚው ግራ። ለማንኛውም ደህና ነኝ። ስሜ ከጠፋህ ጆከር እባላለሁ። ምን ነበር? እንዴት ነው ዛሬ ደግሞ ኮንፊደንስ የሞላበት? እባክህን እንዴት ነው በዚህ ሁሉ ሰኒ እንዴት ነው ከኔ ያነሰ ሰው ልታገባ የቻለችው? ካንተ ባንስም ደግሞ ሰኒ እኔ መርጣለች። ምንም ማድረግ አይቻልም።
እንዴት ነው እባክህ ዛሬ ደግሞ እንዴት ነው ኮንፊደንስ የሞላብህ ብሎ ደህናዋል ብሎት ሲሄድ፣ ነገር ግን እሱ ሊመታው አስቦም ነበር። ቀድሞ ሳልቀደም ልቅደም ብሎ ክብሮ ምን መቶታል ማለት ነው። እንግዲህ አንድ ሴት የመረጠ ሁለት ወንድ አንድ ሴት የመረጠ እንደዚህ መሆኑ የማይቀር ነው። ነገር ግን እሱም ጥሎት ሄዷል። ጥሎት የሄደበት ምክንያት ከኋላ ሰኒን የሚረብሻት ሰው ወይም ደግሞ ሰኒ ቤት ያለው ሰውዬ ሲያይ ተነስቶ ጥሎት ሄዷል። ከኋላ ይመጣና አስመሳው ሰውዬ ደግሞ ብዙ የጠገቡ ሰዎች አሉ እኔ ጋር ትቀላቀላለህ ብሎ ሰላም ሲለው ገፍትሮት ሄዷል ማለት ነው። ይሄን ባደረገ ከሆነ ጊዜያት በኋላ ከሰኒ ጋራ ሰኒን አደንዝዞ የተነሳውን ፎቶ ይልክለታል። እንዴ ነገሩ ምንድን ነው? ይሄ አይሆንም፣ ይሄም የሆነ ነገር አለ ብሎ እንግዲህ ሰኒን ማግኘት አለብኝ ክብሮም ሰኒ ማግኘት አለብኝ ብሎ ሄዶ ነበረ። ክብሮም ከሰኒ ጋር እያጣራ በነበረበት ሰዓት ሰው እንዳጠፉ እና ከጆከር ጋር ያላቸውን ግንኙነት በጥቂቱም ቢሆን ለማወቅ ሞክሯል። በሌላ በኩል ደግሞ ሀና ቀልቃሌት ድንገት በር ላይ ቆማለች። እንዴ ይሄ ሰውዬ ለምንድን ነው የማይመጣው? እንዴ ስብሰባውን እኮ እኔን መርጠው እነሱ ስለታመሙ መሄድ ስለተፈለገ ነው ምናምን እያለች በር ላይ ቆማ ነበር። እኔ ምግብ ሳልበላ ስብሰባ ካሄድኩ ደግሞ ሆዴ እየጮኸ ደግሞ ሰው ጉድ ሊሰራኝ ነው እንዴ ሊያዋርደኝ ነው እንዴ እያለች ቆማለች ማለት። ድንገት ጽናት ትመጣለች። ጽናት ደግሞ እንዴ አንቺ ደግሞ ምን ትሰሪያለሽ? ኪራን እየጠበቅኩት ነበረ። ለምንድን ነው የምትጠብቂው? እንዴ ታዲያ ይሄ አለባበሱ አልተጋነነም ለስብሰባ? አይ ክያና ሂና ስለታመሙ ስለዚህ አንቺ ሄጂ ብለውኝ ነው። እንዴት ነው ያምሮብኛል? ደህና ነኝ ብላም ስጠይቃት እንዴ ምን አስፈልጎ ነው እንዴ ኪያናት እንደዚህ ልበሽ ብላ ቆንጆ አድርጋ ያላከች። ስለዚህ እቅዳችሁ ተሳካ ማለት ነው። ለማንኛውም ለሌላ ሰው እያጨችው ነው እያለች ጽናት ደግሞ ራሷን ታሳምናለች። ፀጉሯን የተሰራችውን ለማበላሸትም ትሞክራለች። ቆይ ምንድን ነው ጽናት ግን አላበዛሽው? ምንድን ነው አንቺ ችግርሽ? እውነትም ምንድን ነው ችግርሽ? ለማንኛውም ይኸውልሽ ስነ ስርዓትሽን ብትይ የተሻለ ነው። ስነ ስርዓትሽን ያዥ። ለማንኛውም እኔ ባልሽ እንደሆነ አውቃለሁኝ። አዎ ያገባሽው ባል እንጂ መልአክ አይደለም። እኔ ስራዬ እንጂ እሱን አልፈልገውም። ሲጀምር እኔና እሱ መቼ ነው ተስማምተን የምናውቀው? ሲቀጥል ከስራ ውጭ ምን አገናኘን? ቢሮ እንኳ ስንጣላለን እንደምንለው ትልና ትናግራታለች። ስለ እሱ ድጋሚ እንዳትናገሪኝ፣ እኔ አያገባኝም። የሚያገባሽ እንኳን አንቺ ነሽ። ስለዚህ ስለ እሱ ሁሉ ጊዜ እየመጣሽ አታውሪብኝ ትልና ሀናም ትናገራለች። እሷም ደግሞ ስብሰባ ማይሄድ አይመጣልሽም ብላ ተነስታ ትገባለች። አይ እንዲያውም እሱ ፊት ነው ማናግራትና ተከታትለው ይገባሉ። እሷም ገብታ ባሏን ስብሰባ አትሄድም፣ ሰው ስራ አይሄድም ይባላል እንዴ ባሉ። ወይኔ ጉዴ በላ። አትሄድም እንዴ ምን ሆነሽ ነው? ከዛ እሷን በር ላይ አቁማ ነበር የገባችው። ስለዚህ ትገባና አይ እኔ እዛ አልጠብቀው ብዬ ነው። ለምንድን ነው እዚህ የመጣችው ብላም ስትጠይቅ አይ እኔ እዛ አልጠብቀው ብዬ ነው። ይቺ ልጅ እኮ ቤት ገብታ አልጠበቀችውም አይደለም። ስለዚህ በር ላይ ነው እንደ ማናቸውም ሰው የጠበቀችው። ምንድን ነው ስህተቷ? ሀና እንዳለችውም ገብታ መናገሯ ውጤታማ እንደሆነ ያወቀችው ሀና ገብታ የሆነ ነገር ስትል ይኸውልሽ ጽናት ገንዘብና እንዲሁም ደግሞ ሀብታም ወንዶችን የሚያሳድዱ እጅግ በጣም ሀብታም ሴቶች እንደሆኑ አውቃለሁኝ። ነገር ግን ደግሞ እኔ እንደዚህ አይነት ሴት አይደለሁም። እንደዛም መሆን አልፈልግም። ስለዚህ እኔ እህትዬ እኔ ዝቅ ብዬ ልስራ፣ እንጀራዬን አትዝጊብኝ። እንደምታስብኝ አይነት ሴት አይደለሁም፣ መሆንም ደግሞ አልፈልግም። ስለዚህ እውነታው ይሄ ነው ብላ ተናግራታለች ማለት ነው። እሱም ደግሞ የዚች ልጅ ንግግር እውነታ እንደሆነ ስለሚያውቅ በጥፊ ተርግቶባታል። ከምታስቢው በላይ ነዝናዛ እየሆንሽ ነው። ከራስሽ ጋር ለመነጋገር ሞክሪና በኋላ ወይም ከስራ በኋላ እናወራለን ብሎ አንድ ጥፊ አቅምሷታል። በጣም አሪፍ። የማትነዛነዘው ጸሐፊህም አጠገብህ ቆማለች። እህትህም ደግሞ ቆንጆ ልብስ አልብሳ ወይም ደግሞ ቆንጆ አርጋ ልካልሃለች ብላ እሷም በንዴት ትናገራለች። በሌላ በኩል ደግሞ እንግዲህ ከጽናት ከጥፊው በኋላ መንገድ ላይ ሲሄዱ እኔ ምንሽ ጽናት የምታስበው ነገር አንቺ ጋር እንዴ ብሎ እንዳደስ ይጠይቃታል ሀናን። ሀና ደግሞ እኔ እንዳንተ አይነት ሰው ሲጀመር አንተ ባለትዳር ሰው ነህ። አንተን በቂ እና እንዲሁም ደግሞ የማልመኝበት ምክንያት በቂ ምክንያት ደግሞ አንደኛ ትዳር ነው።
ትዳራለህ? እንግዲህ እሷ ተናግራለች። በጣም ያው የምታወራው ነገር ቀልድ እየሆነባትና እንዲሁም ደግሞ የምታወራው ቀልዷን ነው ብለው ስለሚያስቧት እንጂ እውነቷን የምትናገር ጥሩ ጥሩ ንግግር ነው የምትናገረው። እንዲሁም ደግሞ ሰሀፍ ወይም ደግሞ እንዲህ ቀልድ አድርጋ ስለምትናገር ቀልደኛ ያደርጉባታል። ነገር ግን ደግሞ እንዲያንተ አይነት ሰው ሲቀጥል እኔ እንጀራዬ ነው እንጂ እዚህ ያስመጣኝ እኔ አንተን ብዬ መች መጣሁ ሲጀመር። እንደገና ደግሞ የስራ ባልደረባህ ነኝ። የስራ ባልደረባ ሆነ ማለት ይሄን አይነት ነገር መፈለግ ማለት አይደለም። እንዴት ሰው ባለትዳር ሰው ይፈለጋል ትልና ነገራቶችን ታብራራለታለች። በጽናት ያልታየባት ምክንያት ምንድን ነው? እኔ እንጃ። እኔም የገረመኝ እሱ ነው። ሲጀመር ሰዎችም ሲያዩኝ እንደዚህ ነው የሚያስቡኝ። እንዴት ድልና እንደ እጣ ሆኖብኝ ነው ትልና በእናቷ ትምልና ወደ ስብሰባው ወይም ወደ ስራ ሲሄዱ ይኸውልሽ ካሸነፍን ቦነስ አለሽ፣ ካላሸነፍን ደግሞ ወደ ቦክስ እንዳትቀየርብኝ ትልና ተነስተው ይሄዳሉ። ጽናት ምን ገጠማት? ምን አደረገች? በሌላ በኩል ደግሞ እንግዲህ ክብሮም መንገድ ላይ ያገኘው ሰውዬ ወይም ደግሞ ተቀላቀለኝ ስራዬን ብሎ ያለው ሰውዬ የሰኒን ከዚህ በፊት አደንዝዞ የተነሳውን ፎቶ ይልክለታል። ምክንያቱም ወደ እሱ እንዳይመጣና እቅዱ እንዳያበላሽበት ስለፈለገ ፎቶውን ይልክለታል ማለት ነው። ከዛም በመቀጠል ለጆከር ቤተሰቦችን አምጥቶ ለሰኒነትህን አስተዋውቃት ብሎ ቤተሰብ አምጥቶ ይሰጠዋል። ሰኒም እንግዲህ እነዛን ቤተሰቦች አምና ተቀበለች ወይስ አልተቀበለችም የሚለውን ነገር አብረን እናያለን። በሌላ በኩል የሰኒን የተቀነባበረ ፎቶ ለክብሮም ሲልክለት ክብሮም በጣም ደንግጧል። ክብሮም እቅዱን አውጥቷል። እሱም ደግሞ ጆከርን ለምን እንዳገባችውም አንዳንድ ነገሮች ደርሶበታል። ክብሮምስ ለሰኒ ምን ያደርጋል ይሄ ነገር? እስኪ አብረን እናያለን። በነገራችን ላይ የሰኒ ካራክተር በጣም ጀግንነት የተሞላበት ነው። በሌላ በኩል ደግሞ የቅዱስ አክስት ናት። የቅዱስ አክስት ደግሞ እንግዲያ ሲመጣ አላስገባም፣ አላበላም፣ አላጠጣም። እንደ ኢትዮጵያ አሰሪዎች እንግዲህ ዲስትም እንዲሁም ደግሞ ፍሪጅ መቆለፍ ልምድ ብሎባታል። እንግዲህ ከኢትዮጵያ ባህል ፈንገጥ ያለ ካራክተር ይዛ መጥታለች ማለት ነው። እሷም ደግሞ እንግዲህ እኔ አንተን የሚጎዱ ሰዎች አልፈልግም። እኔ የሚጎዱ ሰዎች ሳይሆኑ እኔ ብቻዬን በሆንኩበት ሰዓት አብረውኝ ያሉ ሰዎች ናቸው እንጂ እኔን የሚጎዱ ሰዎች አይደለም። ለምሳሌ ናቲ እኔን የሚጎዳ ሰው አይደለም። ምናልባት ይሳሳታል፣ ነገር ግን ከስተቱ መመለስ ይችላል። እባክሽ እንደዛ አትሁኝ፣ ሁለታችሁንም አልፈልግም ብሎ ተነስቶ ወደ ውጭ ወጥቷል። በገዛ ቤቴ እንዴት ሰላሜን አጣለሁ? ሰላሜን ልትሰጪ መተሽ ሰላሜን መንሳት የለብሽም ብሎ አክስቱን ይናገራል። መናገርም አለበት። አንዳንድ ሰዎች ልክ ነን ብለው በተሳሳተ መንገድ ሲሄዱ ዝም ማለት እንደሌለብንም ነግሮናል። በሌላ በኩል ደግሞ እንግዲህ የሰኒ እህት እባክሽ ተብላ ስለመጣች የሰርጉን ሁኔታ እየተወያዩበት ይገኛሉ። እንግዲህ በደንብ ቆንጀት ብለሽ ጠብቂያቸው ይመጣሉ እያለች ስታዋያት ነበረ። ሰርጉን ታዩ፣ ስለሌላው ነገር አስቢ እንጂ ሰርጉን ለእኔ ታዩ ትልና እንዴ እናት ያለውን ነገር እየተወያዩ ይገኛሉ። ነገር ግን ደግሞ ሰኒ ብዙም ሰዎችን እንዳም አላለቻቸውም። እንደዚህ ሁኝ መጠበቅ እችላለሁ፣ ምንም ችግር የለውም፣ በጣም ኖርማል ነው እያለች ትነግራታለች። ስነግሪሽ ብትሰሚ ኑሮ ብዙ ችግር ውስጥ አትገቢም እያለች እህቷም እንዴት አላቀት ትመክራለች። የእሱን ስራ ወደ ሌላ ስራ አዙሮ ሰኒ አደጋ ላይ ናት ብሎ ለክብሮም ይነግረዋል። እንደ አዲስ ነርሲም የሚባለው ሰውዬ ቤቱን ሲቆረቁር ማለት ነው። ግን ደግሞ ለሌላ አድርጎ እንዴት ሊናገር ይችላል? እንዴትስ ሊያምነው ቻለ? እዚህ ከምናወራ ሌላ ስርፋ ሄደ እናውራ ይልና በሌላ በኩል ደግሞ እንግዲህ ምሩ ቤቷ ተቀምጣ ነበር። ከበሽታዋ በነቃችበት ጊዜ በትዳሩ አስቸጋሪ የሆነ ሴትዮ ብትገጥማትም እንግዲህ ሀዊ ደግሞ እንደተኛች ከዚህ በፊት ማለትም እንደታመመች እሷን የወንድሟ ፍቅረኛ ስለነበረች ከዚህ በፊት እሷን ለመጉዳት ስትፈልግ ነበረ። ነገር ግን ምሩ ደግሞ ጥላቷን እንዴት ወዳጅ ማድረግ እንዳለባት በጣም ጠንቅቃ ታውቃለች። እንግዲህ ዛሬ ሀዊ ለእሷ ወዳጅ ሆና ይኸውልሽ እሷ ጋር ታንኪራ ከመግጠም እናትሽን ፈርምላት ወይም ደግሞ ፊርማ ያድርጉ የትዳር ፊርማ እናደርግ ብላ እሷ ትናገር፣ እናትሽን ጥሪናት
ትልና ሀወይ ትመክራታለች ማለት ነው። ሀወይ በጣም ጥሩ ስራ አድርጋለች። ግን እንዴት ስትላት ሌላው ለኔ ተይው፣ አንቺ ብቻ እናትሽን ጥሪና ትቀውጠው፣ በቃ ቃል ኪዳን ሊታሰርላት ይገባል ብላ እናትሽ እንድትቀውጠው አድርጊ፣ ሌላውን ነገር ለኔ ተይው ትላትና ትነግራታለች። ነገር ግን ደግሞ ሀወይ ምሩ ለእናቷ መናገሯን ሳይሆን ለናሆምና ለናሆም አባት ነው የተናገረችው። እንዲሁም በግድ ያው በጣም ከመፍራቷ የተነሳ ነገር ግን ይሄን ለመናገር ነው እስካሁን ዙሪያ ጥምጥም ስትከጂ የነበረው ብሎ ናሆምን በቃ በስርዓት ተቀብሏታል። ነገር ግን ያንን ለማድረግ ምን ተፈጠረ የሚለውን ነገር ወደፊት እናያለን።